ወደ ድንቅ የእኔ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ማታ የሆነ ቪዲዮ ሰርቼ ነበር። በዛ ቪዲዮ እውነት ለመናገር በጣም ነው ያስደሰታችሁኝ። ከልብ አመሰግናለሁ ውድ ቤተሰቦች፣ የኔ እንቁ የኔ ጀግናዎች። እንግዲህ አብርሽና ሩታ እንደምታዩት ታምሌት ላይ ስትገቡ ከቡታጀራ አዲስ አበባ፣ ከአዲስ አበባ ደግሞ ዱባይ አንጫጭተውታል እየተባለ ነው። ቀጣይ ደግሞ የት ቢሆን ደስ ይላችኋል እናንተ ማለት ነው? እኔ ደግሞ ቀጣይ በአሜሪካ ቢቀወጥ በጣም ደስ ይለኛል። እስቲ እናንተም ደግሞ የት ይቀወጥ፣ የት ይንጫጫ፣ የት ሀገር እናንጫጫት የሚለው ደግሞ እናንተ በኮሜንት አስቀምጦልኝ ማለት ነው። እውነት ለመናገር አባባሉ በጣም ገርሞኛል እኔ ማለት ነው። የእኛ ቤተሰብ እኮ ፋሚሊዎች በጣም እኮ ነው የሚለዩት ማለት ነው። እውነት አባባላቸው ራሱ እንዴት እንደሚገርም ማለት ነው። የኛ ድንቁ ቤተሰቦቻችን እንግዲህ ስሪ ፋሚሊዎች ማለት በቃ አንዴ ከተነሱት ነገሩ ከያዙት ማለት ነው እስከ ጥግ ሳያደርሱት አላማቸውን አያቆሙ ማለት ነው። በዚህ አጋጣሚ በጣም ነው ማደንቃቸው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምትሰጡኝ አስተያየት ከልብ አመሰግናለሁ። የኔ ድንቁ ቤተሰቦች በያላችሁበት ሰላማቸው ይብዛልኝ እና እንዴት ነው አባባሉ ማለት ነው? ለእናንተ ተመቻችሁ? እኔ በጣም ነው የተመቸኝ እና እኔ ደግሞ አሜሪካን ነው የምመርጠው ከአሁን በኋላ። ሩታዬ አርጉዞና በቃ ልጅ መውለድ የምፈልገው አብርሽና ሩታ አሜሪካን ቢሆን በጣም ደስ ይለኛል። ከአሜሪካ ደግሞ አሜሪካን አንጫጭተን ስንጨርስ ደግሞ ካናዳ፣ እንደውም ካናዳ ሩታዬ ካናዳ ለመሄድ አላማ አላት። ካናዳ ደግሞ ልጃቸው ያድጋል ማለት ነው። ከካናዳ ደግሞ ልጃቸው አድገው ደግሞ ሌላ ቦታ ልጃቸውን ይድራሉ ማለት ነው። ያን ቀን ያብቃቸው የኔ እንቁዎች፣ የኔ ጀግናዎች፣ የኔ በዝምታ ገዳዮች። በጣም ነው የሚለዩት ማለት ነው። እውነት ለመናገር ህዝቡን አንጫጩት በቃ እውነት የማታ ጥያቄ ራሱ ማለት ነው ለእኔ ራሱ ገርሞኝ ማለት ነው። እኛ እኮ የዛኔ ሄድን ማለት ነው። እውነት ብዙ እኮ አይደለንም፣ 30 ራሱ አንሞላም እኮ። ግን በ30 ህዝብ ራሱ ህዝቡ እንዴት እንደተጫንጫ እውነት። አብርሽና ሩታ ብቻ አይደለም ጀግና እና እኛም ጀግና ነን። በአሁኑ ፕሮግራም እውነት ተመልካች በጣም ጀግና ነው። እውነቴ ነው እላችሁ ማታ ስስቅ ነው ያደርጉት ማለት ነው። ምክንያቱም የተጠየቁት ጥያቄና አባባሉ በጣም ነው የሚገርመኝ ማለት ነው። እኛ በሀገራችን እውነት ለመናገር አብሮ መብራት፣ አብሮ መጠጣት፣ ደስታ አብሮን መካፈል የመሰለ ነገር የለም። የሰው ልጅ እኔ እንጃ እንዴ ለብቻ መኖር ማለት በጣም ከባድ ነው። አንዳንዴ ብቸኝነትም ጥሩ ነው ይባላል። ግን ቢሆንም እኔ እንጃ በእንደዚህ አይነት ነገር በደስታ ምናምን በሀዘን ምናምን እኔ እንጃ ከሰው ጋር ስትሆኑ በጣም ነው ደስ የሚለው። እና ከሰው ጋር ስለሆንን እኛ ብዙ ነገር እየተሰደብን ነበረ፣ ብዙ ነገር እየተባልን ነበር። ግን ሆኖም አልፏል። ብቻ የአንዳንድ ሰው አስተሳሰብ እውነቴ ነው የምላቸው በጣም ነው የሚገርመኝ እኔ የምገረምበት ከእኔም ጭምር የሰው ልጅ አክላቆን ሲያምር በጣም ደስ ይላል ማለት ነው። አንዳንዴ አባቴ ምን ይላል መሰላችሁ ቤተሰቦች እና አባባሉን በደንብ ባላቀው ማለት ነው እንደሆነ ለጎረቤት ሰውዬ ማለት ነው ስሙ ጠርቶት ማለት ነው የሆነ ጥያቄ ጠየቀው። ይኸውልህ ስማኝ አለ፣ ሰው ከሚወድቅብህ ወይም ትልቅ እንትን እንጨት ከሚወድቅብህ በላይ ላይ የትኛው ይሻልሃል አለው። ማለት አባባሉ ግን በደንብ ብሰሙትና በጣም ትገረሙበታለች። ከዛ ያኛው የጎረቤት ሰው ምን አለ መሰላችሁ እና እኔ ሰው አይውደቅብኝ እንጨት ይውደቅብኝ አለ። ምክንያቱም እንጨቱ በላይ ላይ ከወደቀ ሰው ያነሳልኛል፣ ሰው ሐኪም ቤት ይወስደኛል። ግን እኔ በሰው ላይ ሰው እኔ ላይ ከወደቀ እንጨቱ ሰውን አያነሳልኝም እና ምንም ቢሆን ሰው ይሻላል ሲል ለአባቴ መለሳለት ማለት ነው። እና በጣም ትንሽ ነበርኩ በሳቱ በደንብ መላቀው ማለት ነው። ትንንሽ ነው ማስታውሰው። እንደውም አንዳንዴ ከአባቴ ጋር ይህንን ጨዋታ ስንጫወት ምናምን ግን በምን ምክንያት ነው እንደዛ ልትለው ቻልክ ምናምን ስለው በቃ በሆነ በግጭት የመጣ ምናምን ነገር ከጓደኛዬ ነው ከጓደኛዬ ተጣልቼ ጓደኛዬ ያስታረቀኝ እና ሰው ለሰው ልጅ መድኃኒቱ ነው ሲል ያንን አባባል አንዳንዴ አባቴ ያጫውተኛል ማለት ነው። እና እንደዚህ አይነት ነገር አለ። እውነት ሰው ደስታውን ስለተካፈለ በቃ በብዙ አይነት በብዙ ሁኔታ በተለያዩ ነገር መሰደብ የለበትም። አንድም ደግሞ ሲቀጥል አንድ ሰው የሚሰራው ጉልበቱን የሚጨርስ የሚፈልገው ሊለብስ ሊበላበት ሊዝናናበት ነው መሰለኝ።
ይህን አክል ከሀገር አቋርጠን ጉልበታችን የምንጨርሰው የምንሰራው ማለት ነው። እና ከምንም በላይ እኔ እውነቴ ነው የምላችሁ የዛን ቀን ደስታ ያየሁት ደስታ እኔ በአንድ ቀን እንደዚህ አረብ ሀገር እወጣለሁ። በእርግጥ እረፍት አለኝ፣ ጓደኞቼን አገኛለሁ፣ እዝናናለሁ። አልሐምዱሊላህ ይህን አክል ጫናታ አይበዛብኝም። ግን ቢሆንም እንደዛ ደስታ ያየው ቀን እነዚህ ልጆች ራሱ ቪዲዮቸው ሳይ በጣም ነው የሚገርመኝ። በቃ ፋዘና ማለት ራስን ማሳረፍ ማለት ትልቅ ነገር ነው። እና በዚህ ደግሞ በዚሁ አጋጣሚ ማታ የተሳደብኩት ሰው አለ እና በጣም ይቅርታ። ምክንያቱም የማይባል አባባል ነው የጠየቃችሁን ማለት ነው። ሲቀጥል አብርሽና ሩታ እኮ ለእኛ ብለው ነው አክብሮ ነው እዚህ ጋር አባታቸው ወይ እናታቸው እህታቸው የሉም። እኛን ብለው አክብረው በቃ ይወዱናል፣ ያከብሩናል። እኛም ደግሞ መታየት አለብን ብለው ነው የመጡት። አያውቁን፣ አናቃቸው። እኛም እንዳከበሩን እኛም ደግሞ ግዴታ እነሱን ማክበር ነበረብን እንጂ ለሌላ ነገር አይደለም። ትርፍም ነገር ያደረግን ነገር የለም። ከምሬ ነው የምላችሁ። ስጦታ ከታነሰጣቸው አልተሰጣቸውም። እኔ በበኩሌ ማንም የሰጣቸው የለም። ከኛ ጋር ብዙ ልጆች ሂደዋል ማለት ነው። ብቻ በቃ በደስታ በፍቅር እነሱ አይተን እነሱን ስቀን በቃ ተሳስመን እውነት በጣም በተለይ ደግሞ የሰው ልጅ እውነቴ ነው የምላችሁ ከካሜራና ከካሜራ ጀርባ ያለው ማንነታቸው ብታውቁ በጣም ነው ደስ የሚላችሁ እውነት። እና አንዳንዴ እኛ እውነት በፊት እኔ እውነት ለመናገር ዳኒን፣ ጽጌ፣ ሜሮን የሆነን አንዳንድ ቃላቶች እጠቀማቸው ነበር። ግን ቢሆንም አለ ግን የካሜራም ሁኔታ አለ ቢኖርም ግን አንዳንድ ሰው በቃ ታውቃላችሁ ከካሜራ ጀርባ ማንነቱን ታውቃላችሁ። እና በዚህ ደግሞ ሊከፋችሁ አይገባም። አብርሽና ሩታ ደግሞ ያው እንደምታውቁ በምንም ነገር አይሸነፉም። ደስታ ከሰው ጋር ያስደስታል ብዬ ነው ማምንበት እኔ ማለት ነው። ማምነው እንደዛ ነው። ምክንያቱም የሰው ልጅ ሁላችንም ደስተኛ ባንሆንም እንኳን በቃ ሰው ልጅ ክብር ሲሰጣችሁ እናንተም ክብር መስጠት ግድ ይላል ብዬ ነው ማስበው። ውድ ቤተሰቦች እንግዲህ በኮሜንት አስቀምጡ። አብርሽና ሩታ እንግዲህ ልጃቸው የት ይውለዱ፣ ልጃቸው የት ይዳሩ፣ እነሱስ የት ይኖሩ? እንግዲህ ዱባይ እኖሩ ብንላቸውም ምን ብያሉ አይሰሙም። ብቻ እስቲ የእናንተ አስተያየት አስቀምጡ ማለት ነው ኮሜንት ላይ። በጣም ደስ የሚሉ ቤተሰቦች አሏቸው ለአብርሽና ለሩታ። እውነት ለመናገር አባባላቸው፣ ምኞታቸው ለአብርሽና ለሩታ ያላቸው ጥረት በቃ ማንም ነገር ቢባሉ ማይሰሙ ነገር እኔ በጣም ነው የሚገርመኝ። እውነት አላህ ይጠብቃቸው እንደዚህ አይነት እህት ማለት ነው። ለሁላችንም እንግዲህ እንደ አብርሽና እንደ ሩታዬ ደስ የሚል ፍቅር ደስ የሚሉ እህቶች አላህ ይስጠን። በነገራችን ላይ እኔ በጣም ብዙ እህቶች አግኝቻለሁ በአብርሽና በሩታ ስም በቃ ደስ የሚሉ መቼ ማረሳቸው ነገር ማለት ነው። እና ዩቱብ ራሱ ስጦታ የአብርሽና የሩታ ነው ማለት ነው። እኔ ትልቅ ደረጃ ከደረስኩኝ እኔ እንጃ ምን ብዬ ቃላት እንደምገልጽላቸው ለአብርሽና ለሩታ አላቅም። አላም ደግሞ ትልቅ ደረጃ ያደርሰኛል ብዬ ተስፋ አረጋለሁ። እናንተ ድንቅ የሆናችሁ ቤተሰቦች ስላላችሁኝ በትልቅ ቦታ ደርሼ ደግሞ በቃ ትልቅ ነገር ለእናንተም ደስ የሚል ነገር መልካም ነገር እሰራበታለሁ ብዬ ተስፋ አድርጋለሁ። ምክንያቱም እኔ ከዛ በፊት ብዙ ሰው ዩቱብ ሲሰራ አይቻለሁ፣ ግን በአብርሽና በሩታ ነው ለመስራትም የተነሳሳሁት ማለት ነው። እና ለሁላችንም አላህ መልካም ያደርገን እና በያላችሁበት ሰላም ሆኖልኝ አብርሽና ሩታ ደግሞ በሰላም ወደ ሀገራቸው ያብቃቸው ማለት ነው። በቅርብ ቀን ደግሞ ወልደው ከብደው ለማየት ያብቃን። እኛም ደግሞ ከነሱ ጎን እንዳንለያይ ሴጣኑን ያርቅልን። በሁሉም ነገር ደስተኛ ሆነን መልካምም ነገር ሲሰሩ መጥፎም ነገር ሲሰሩ ከጎናቸው እንደምንሆን ተስፋ አደርጋለሁ። እና ውድ ቤተሰቦቼ የነበረን ቆይታ ይሄን ይመስል ነበር። በቀጣይ በአሪፍ አሪፍ ነገር በጥሩ ጥሩ ነገር ልጆቻችን ይዘን እንደምንመጣ ተስፋ አደርጋለሁ። ሰላም ዋሉልኝ። ባይ ባይ።